ስለዚህ እሱም እኔን ከእናንተ እኩል ማየት አልነበረበትም። ለጋሽ የሞቱ እንኳን ጽናት ጋር ደውሎ እግዚአብሔር ያጽናሽ ሲላት ለአንድ ደቂቃ እንኳን ስሜን አላነሳም። እሺ በቃ ሰኒ ተረጋጊ። እኔማ ተረጋጋኝ፣ ግን ምናልባት እዚህ ሆኖ ቢሆን ኖሮ እኔ እንደተሸነፍኩለት ሲገባው ተመሳሳይ ነገር ያደርግብኝ ይሆናል ብዬ እያሰብኩ ነው። ምናልባት ሊሆን ይችላል፣ ግን ደግሞ በአሁን ምግባሩ ላይሆንበት የሚችለው ምንም ምክንያት የለም። በቃ ከዚህ ርዕስ እንውጣ። ስሜታዊ እየሆንሽ እኮ። እሺ ፊቴን ታጥቤ ልምጣ። የት አባቷ ሄዳ ይሆን ይቺ? አለምዬ ተረጋጊና ቤቷ መተሽ እንዳጣሻት ደውለሽ ንገሪያት። እሺ አለምዬ አስቢበት፣ ቀስ ብለሽ ነው አወሪያት። እሺ እሺ። ሄሎ ምሩዬ፣ እንዴት ነሽ? ዋናው እሱ ነው የሚፈለገው ልጄ፣ ደህና መሆንሽ። እኔማ እኮ እንደው ሰሞኑን አልመቻለኝ፣ ሰፈርም ስራ ድግስ ምናምን ነበር፣ እንደው ሳላይሽ ልጄ። እንዴ ምን ማለት ነው ልጄ? ባዶ ቤት ብቻሽን ሆነሽ? ይቺ ማትረባ ጽዮን እንደው አንድ ቀብልካት አንድ ቀብል። እኛ ወርደን በእግር እንሂድ። ለምን እንዳይረፍድብን እንደውም ያደርሰን። ይኸውልሽ ቅዱስ አሁን በዚህ ሰዓት ሱቅሽ አይደለም ህይወትሽ ፍጻሜ ላይ ነው የሚያደርስሽ። እንዴት ማለት? አንቺ እኮ ብዙ ነገር ካልደረሰብሽ አይገባሽም ማለት ነው። እንደውም ይዘነው እንሂድና ለመውረድ እንደውም ያግዘናል። ጭራሽ ቆይ ምንም ሞሮ ነገር ምንም አልገባሽም ማለት ነው። አትወርዱም ከመኪናዬ? እንወርዳለን፣ ግን ሱቅ ስታደርሰን ነው። ለምን መኪናዬ እዚህ በስብሳ አቀርም? አልወስድሽም። ይኸውልሽ ሜላት አርፈን ብንሄድ ነው የሚሻለው። አልወርድም። እንደውም እልህ አይደለ ማንደም ኪራንና ጽናትን የሆነ ነገር ነግራችኋለሁ ካለቻቸው በኋላ አስጨናቂ ደውሎ እየተከታተልኩሽ ነው ስላላት ፈርታ ነገሩን ሰርዘዋለች። እነሱም ያንቺ ነገር እኮ አይታወቅም ብቻ ልነግራችሁ ነው ብለሽ ሐሳብሽን ሰርዘሽ ነው በማለት ብዙ ነገርም ሲያወሩ ነበር። ሌና ከጽናት አባት ጋር አብረው ያወሩ ነበርና ብቻ እናት አባት እንደሌላትና ለሷ የሚያስብ ሰው አንድም እንደሌለ ስትነግረውም ነበር። ልጅ መወለድ ቋንቋ ነው እኔ ያለሁልሽ በማለት ተስፋም ሰጥቷታል። እሺ አባዬ በማለት እሷም ደስ ብሏታል። እምሩ አማቷ በደንብ ትወነውን እንደቀጠለችበት ስለማታቅ እሷ ጋር አሁን አሪፍ ሁኔታ ላይ ትመስላለች። ከቤት መጣ ቡና ላፍላላችሁ ስትላት አይታዩ አንቺ ደክሞሻል ከመንገር ነው የመጣሽው ጽዮን ታፈለዋለች በማለት እንድትቀመጥም አድርጋለች። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ ቻናሌ ቤተሰቦች እንደምናላችሁልኝ ሁሌም እንደተለመደው ጽናትን ይዤ መጣሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቅዱሴ ከስራ ውሎ መጥቶ በጣም ድክም ብሎት ነበርና በተኛበት ሰዓት እንግዲህ ሜላትን እያወራ ነው። ናቲ ባክህን ተወኝ እኔ እኮ ስራው እየመጥቼ ደክሞኝ ነው ቢለውም እሱ ግን እንቦጥዬ እያለ ሲላላጥም ነበረ። እሱም እንግዲህ ተነስቶ መጥቶ ባክህን ተወኝ ልተኛበት በገዛ ቤቴ መቀመጫ እኮ አሳጣኸኝ በማለት ቆጣ ብሎም ተናግሮታል። ሌና ጽናትና ኪራን ከቀጠረቻቸው በኋላ ነገሮችን ሰርዛለች። ብቻ አስጨናቂ ስልክ ደውሎ በውሸትም ቢሆን ያለሽበትን አውቃለሁኝ ስለዚህ መጥቻ ጠፋሻለሁ ብሎ አንዳንድ ነገር ካላት በኋላ ሐሳቧንም ሰርዛለች። ጽናትም ቀልድና እውነቱ ስለማይታወቅ የሷን ነገር ባህሪዋን ግጥም አድርገው ስለሚያውቁ አንቺ እኮ ዝም ብለሽ ነው እኛም ደግሞ ሰው ነሽ ብለን እዚህ ጋር መቀመጣችን በማለት ብቻ በሷ ቂም እንዳላዙ ያሳብቅባቸው ነበር። እሷም እንግዲህ አንዳንድ ነገሮችንም በጨዋታቸው መካከል ጣል አድርጋለች። ጽዮንና አለምዬ ነገሩን አብረው እያጧጧፉት ይገኛሉ። እንግዲህ እምሩን እንዴት አድርገን እናጥምዳት እያሉ ነው። ብቻ አፋቸውን አለስልሰው እሷን ማጥቃት እንደሚፈልጉ አንድ ባንድ እያወሩ ነው። በዚህ መሃል ታዲያ ዋሌቴን ረስቻለሁ በማለት የናሆሚ አባትም ከች ብሎ ነበረ። ጽዮን ዋሌቱን አምጣ ከሰጠች በኋላ ከናንተ ጋር ማታ እናወራለን የሆነ ያላችሁትን ነገር ሰምቻለሁ በማለትም ጥሏቸው ሄዷል። እነሱም እንግዲህ አጣብቂኝ ውስጥ ገብተዋል። ሰምተናል ወይስ አልሰማንም እያሉ እያንሰላሰሉ ነው። ዘብህ ከባንደረባው ጋር ሆኖ እንግዲህ ስለ ጽናት አባት እየጎነጎነ ይገኛል። በዛ ላይ ጸጉረ ልውጥ ሌና በመሄዷ ነገሩ እንዲጧጧፍ ሆኗል። አሁን መሬት አስከባሪ ነኝ ካለች በኋላ የገጠር ሰዎች እንቅልፍ አልተኛም ብለዋል። እች ልጅ ምኗ አላማረኝም ስለዚህ አንድ ነገር ማድረግ አለብን። እንግዲህ በዛብህ ወንድሙ ስለታሰረበት በዚሁ በቀል መሆኑ ነውና እች ልጅ እስከ ወዲያኛው እንሸኛታለን እንገላታለን ማለትህ ነው በማለትም ጠይቆት ነበር። አዎ እንገላታለን አገሯና ሳፍራት ቢለውም በፍጹም መሞት ነው ያለባት ብሎ ይደመድማል። ከናሆሚ ጋር ስታወራ ነበርና ሰኒ በድንገት ትመጣለች። እንግዲህ ያለውን ነገር አይታ በቅናትም ትንሽዬ ነገር ተሰምቷት ነበረ። ምን ሆነሽ ነው በማለት ብቻ ስላለው ነገር እየተሳሳቁ ሲያወሩ አንዳንድ ነገሮች ከፊቷ ላይ ይታዩ ነበር።
የሰኒን ፊት በመመልከት ጓደኛዬ ምን ሆናብኝ ነው በማለት ናሆሜ በቃ በኋላ ደውላለሁ በማለት ስልኩንም ዘግታ ነበረ። እንግዲህ እሷንም ስታወራት ናሆሜ ጋር ስታወሪኮ ቀናሁይ በማለት በግልጽ ትነግራታለች። አይዞሽ በቃ አሁን የሆነ ነገር አስታውሰሽ እንደሆነ ይገባኛል፣ ከዚህ የበለጠ ነገር ያጋጥምሻል በማለት ብቻ አንድ ሁለት ተባብለዋል። ሰኒም የፈራችው ነገር ስለደረሰባት አሁን ላይ ድጋሚ ልቧ ተሰብሮ ትገኛለች። እናም በዚህ ሁኔታ ሆና ቢያንስ እንኳን ደውሎ ቢያዋራኝ እኮ እሱ ተስፋ ይኖረኝ ነበር በማለት አንዳንድ ነገርም ትላለች። ኪራና የጽናት ፍቅር እየደራ ይገኛል። አሁን ከብቶችን ሲያቆሙም እነሱም መናፈስ ሲፈልጉ ምርጥ ከሆነች ቦታ ላይ ቁጭ ብለው የሆዳቸውን እያወሩ ይገኛሉ። በዚህ መሃል ታዲያ ዛሬ አንድ ነገር ጽናት ትውስ ብሏታል። ጽናትን በጨዋታዋ መካከል በአሁኑ አልሸወድም፣ ዝም ብዬ ተከትዬህ ወደ ከተማ ልሄድም፣ እዚሁ ሽማግሌ ልክህ በአባቴ ቤት አስከብረህ እንድትወስደኝ ነው የምፈልገው፣ ስለዚህ አንድ ውሳኔ መወሰን አለብኝ በማለት በራሷ ጭንቅላት ላይ ታቃጭላለች። ሀሳብ ሜዳ ሁና እሱን ስታዩ ነበርና እሱም እንግዲህ ትክ ብላየች በማለት ጉንጯን ግጥም አድርጎ ይስማታል። እሷም እንግዲህ በቅፉ መቀመጥ ፈልጋ ግን ደግሞ የቅየው ሰው እንዳያያት ብርግግ እያለች እያየች ነበረ። ምን ሆነሽ ነው በማለት ሲጠይቃትም ሰው ያየናል ብዬ ነው እንግዲህ የፈለገውን ሽማግሌ ልኬ አገባሻለሁ በማለት ደስም ብሏታል። እና ለምዬ ከምሩ ቤት ሄደው ነበር። እምሩ ደግሞ ከነኪራ ቤቱን ማየት ስለሄዱ ከነሱ ቤት ሊሆኑ አልቻሉም። ስለዚህ ሄዳ ስታጣትም ሲመካከሩም ነበር። ጽዮንም አፍሽና ለስልሰሽ አዋሪያት፣ ስለዚህ እንዳትነቃብን በማለት ተንኮል ታያይዛለች። በዚህ መሃል ታዲያ ለምዬ ምርጥ አማት መስላ እያወራቻት ነው። ሌና ከጽናት አባት ጋር የሆዷን እያወራች ትገኛለች። እናት አባት እንደሌላትና ለሷ የሚያስብ የሚጨነቅ ሰው እንደሌለ አንድ ባንድ እያስረዳቸው ነው። ልጄ እባክሽን ከዚህ በፊት ደግሞ ስለሚያውቃት ያለውን ነገር ያውቃል። ስለዚህ ልጄ እባክሽ አትጨናነቂ፣ መወለድ ቋንቋ ነው፣ እኔ ያለሁልሽ በማለት ተስፋ እየሰጣት ነው። ሌናም ጽናት ግን ታድላለች፣ እንደዚህ የሚያስብና ቅን አባት ስላላት ታድላለች በማለት አንተ እኔ እኮ ብቸኛ ልጅ ነኝ፣ ይሄ ሁሉ መሬት ግን ያንተ ነው በማለትም ጠይቀው ነበር። አዎ የኔ ነው ግን የሚያሰው ጠፋ፣ አንድ እጅ ነው ያለኝ፣ ሌላ ወንድ ልጅ የለኝም፣ ጽናትም እኮ ወንድ ማለት ናት እያለች ስታጽናናውም ነበረ። አዎ ልክ ነሽ፣ እነተረቱ ብዙ ቢወለድ ብዙ ነው ጉዱ፣ ከተባረከ ይበቃል አንዱ አይደል የሚባለው፣ ስለዚህ ልጅ አንድ ወንድ ማለት ናት፣ ስለዚህ ልጅ ስላለችልኝ ደስተኛ ነኝ በማለት ያለውን ነገር ሲያወራትም ነበረ። ሌናም ጨዋታና ቀልድ አያልቅባትምና አባዬ መሬት ስጠኝ በማለት በግልጽ ስትጠይቀውም ነበር። ልጅ ሰጥሻለሁ፣ ያንቺ ያልሆነ ደግሞ ምን ይሆናል ልጅ ማለት እኮ ነሽ በማለት እሱም ሰጥሻለሁ ብሏታል። እሷም ደስ ብሏት እቅፍ አድርገዋለች። ታዲያ እነ በዛብህ ተደብቀው ሲያዩ ነበርና ተቃቀፉ በማለት በግርምት እያዩ ነው። ቅዱሴ መኪናውን ይዞ እያሽከረከረ ነበርና በድንገት ያችን ቡጥዬ የሚላትን ሴት ያያል። ብቻ በዛ መሃል ላይ እሱም እንግዲህ መንገዶችን ቀይሶ ሲሄድ ትራፊክም ሊቀጣው ችሏል። እንግዲህ እነሱም እየሮጡ ሂዶ ትራፊኩ ገና ቀጦ ሳይጨርስ ከመኪና ውስጥም ገብተዋል። ቅዱሴም እንዳልሆነ ሆኖ እናንተ ናችሁ ለቅጣት ያበቃችሁኝ፣ ለምንድነው የምትከታተሉኝ? እኔ አልፈልጋችሁም በማለት ቆጫ ብሎም ይናገራል። አሁን አበባዬ እየመጣ ነው፣ ስለዚህ ወደ ስራ ቦታ ስለሚሄድ አድርሰኝ ትለዋለች። ናቲም ቢለምነው አይቻልም፣ መኪናው እዚህ በስብሶ ይቅር እንጂ እናንተም በፍጹም አልወስዳችሁም በማለት እምሩ አለምዬ አለስልሳ ስላወራቻት አመቴ ተስተካክላለች ወይም ደግሞ ወደ ድሮ ጸባይዋ ተቀይራለች ብላ በማሰብ እነ ሌና ቤት እየሮጠች ወደ ቤቷም ታምራለች። እንግዲህ አማቲቱ በትክክል አፏን አለስልሳ ቆይታለች። ቡና ላፍላላችሁ ተጫወቱ በማለት ልጅ ደክሞሻል አንቺ ቁጭ በይ ጽዮን ታፈላለች እያለች ትንከባከባታለች። ስፒድ ወይም ደግሞ አስጨናቂ አዲሱ የአቶ ተሾመ ልጅ ስላለው ነገር ተጨናንቆ ይገኛል። ሌና ገጠር ሄዳ አፏ እኮ አይቋጥርም ብቻ ትናገራለች እያለ እየተናገረም ነበር። ሰኒም እንግዲህ ምን ማለት ፈልገህ ነው በማለትም አፋጠው ነበር። አይ ዝም ብዬ ነው የውሷ ቀልድና ጨዋታዋ አይቻልም ብዬ ነው በማለት ነገሮችንም አስቀይሷታል። እሷ ግን ግራ በመጋባት እያየችው ነው። የጽናት አባትና ሌና ሲተቃቀፉ ስላዩ እነበዛብህ በግርምት እያዩ ነው። ይህ ሰውዬ ሊሰራልን ስለሆነ መቅደም አለብን በማለት ይመካከራሉ። ብቻ አንደኛው ባይስማማም በዛብህ ግን ወንድሙም ስለታሰረበት አባትየውን በትክክል መበቀልም ይፈልጋል። ሌና አርፋ ትቀመጥምና የበዛብህን ባለቤት ይዛትም ነበረ። መንገድ ላይ ተገናኝተው እርስ በርሳቸውም ገጥመው ነበር። የማን ሚስት እንደሆኑ አላወቅሽኝም አሳይሻለሁ በማለት ሌናንም ገጥማታለች። ሌናም ሰውን ሳትደባደብ አልቀረችም። ቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁኝ በሌላ ቪዲዮ እስከምንገናኝ ደህና ዋሉልኝ።